ሩሲያ አውሮፓን አስገበረች ውዝግቡ ተባብሷል። በዩክሬኑ ደም አፋሳሽ ፍልሚያ ከአሜሪካ በመቀጠል አውሮፓ ለኪየቭ የተቻለውን ድጋፍ ለማድረግ ሲሞክር መቆየቱን የሚገልጹ መረጃዎች ደጋግመው ወጥተዋል። ባለፉት 3 ዓመታት ከመንፈቅ የገንዘብ ድጋፍ አንስቶ ታንኮች፣ ሰው አልባ አውሮፕላኖች፣ ሚሳኤሎችና ሌሎች ጦር መሳሪያዎች ወደ ዩክሬን ሲጋዙ መክረማቸው የሚታወቅ ነው። ከዛ ጎን ለጎን ግን አውሮፓ የኃይል ቋቱን ለመሙላት በየወሩ ከ1 ቢሊዮን ዶላር በላይ ክፍያ ለሩሲያ ሲፈጽም እንደቆየ ተረጋግጧል። ከአውሮፓ ህብረት ዲፕሎማቶች ተደጋጋሚ ማዕቀብ በኋላም አውሮፓ ከሩሲያ የነዳጅና ጋዝ ምርቶች ጥገኝነት መላቀቅ ሳይችል እየገበረ ቀጥሏል። ዶናልድ ትራምፕ ከሰሞኑ በተባበሩት መንግስታት ጉባኤ መድረክ ላይ ጦርነቱን በራሳቸው የገንዘብ ድጋፍ እያስኬዱት ነው ሲሉ በአውሮፓ ላይ ወቀሳ መሰንዘራቸው ለተንታኞች አዲስ የወቀሳ በር የከፈተ ሆኗል። በዘገባዎች መረጃ መሰረት የዩክሬኑ ጦርነት በሚጀመርበት ዋዜማ ከሩሲያ ወደ አውሮፓ ህብረት 25 ሚሊዮን ቶን የነዳጅ ጋዝና የድንጋይ ከሰል ምርት በየወሩ ይጓጓዝ እንደነበር ይገለጻል። ይበንዲ እንዳለ አብዛኞቹ የህብረቱ አባል ምርቱ ቢያስፈልጋቸው በያዙት አድማ ምክንያት የሚቀርበው የኃይል ምርት ከፍተኛ መቀነስ እንደታየበት ሲነገር ቆይቷል። ነገር ግን አሁንም ድረስ አውሮፓ በተለይም ከጋዝ ጥገኝነቱ መላቀቅ የሚችል ባለመሆኑ ባሳለፍነው ነሐሴ ብቻ ከሩሲያ ጋር የ1 ቢሊዮን ዶላር ግዢ መፈጸሙን ለማወቅ ተችሏል። ያለፈው ዓመት አካሄድ ሲሰላ ደግሞ አውሮፓ ከ20 ቢሊዮን ዶላር የማይተናነስ የኃይል ምርት ፍጆታም ከሩሲያ ማስገባቱ ተረጋግጧል። እንደ ሃንጋሪና ስሎቫኪያ አይነቶቹ ሀገራት አሁንም ድረስ ዋነኞቹ የሩሲያ የኃይል ምርት ገዢ ተደርገው ቢቀርቡም የሞስኮ አስፈላጊነት ለሌሎች የህብረቱ አካላት ጭምር ወሳኝ የሚባል ነው። የሩሲያ ጥገኛው አውሮፓም በአንድ የአውሮፓ የኃይል ምርቶች ጥናት ተቋም መረጃ መሰረት የሩሲያ የኃይል ምርት ቅናሽ ያለው መሆኑ የህብረቱ አባል ሀገራት አሁንም ሞስኮን ተመራጭ እንዲያደርጉ አንደኛው ምክንያት ነው። ህብረቱ በድፍድፍ ነዳጅ በኩል ቀድሞ የነበረው የጥገኝነት ሂደት ከፍተኛ መቀነስ ቢያሳይም በተፈጥሮ ጋዝ በኩል አሁንም በከፍተኛ ደረጃ የሩሲያ ተደጓሚ ነው። መረጃዎች እንደሚያሳዩት እነ ስሎቫኪያና ሃንጋሪ አይነት ሀገራት ከሩሲያ ጋዝ በማስገባት ቢወቀሱ እውነታው ሌላው ነው የሚታይ ነው። ለአብነት ያክል አምና ስፔን 3.3 ሚሊዮን ቶን፣ ቤልጂየም 3.8 ሚሊዮን ቶን እና ፈረንሳይ 6.7 ሚሊዮን ቶን የጋዝ ምርት ከሩሲያ ገዝተዋል። የፈረንሳይ አይነት ሀገራት የረጅም ዓመታት የውል ስምምነት ከሩሲያ ጋር ማሰራቸውን ምክንያት አድርገው በማቅረብ ግዢውን እያጧጧፉ መሆናቸው በወቀሳ መልክ ይነገራል። በአጠቃላይ ሲታይ የዩክሬኑ ጦርነት ከተጀመረ ወዲህ ባለው ጊዜ ጭምር አብዛኛዎቹ የአውሮፓ ህብረት አባል ሀገራት ተመሳሳይ ሂደት የሚከተሉ መሆናቸው ተረጋግጧል። ከ27 የህብረቱ አባል ሀገራት መካከል 17 የሚሆኑት ለዩክሬን ካደረጉት ድጋፍ ይልቅ ለሩሲያ ነዳጅና ጋዝ ምርቶች የከፈሉት ገንዘብ ይበልጣል። እንደዚህ አይነቱ ሁኔታም ታዲያ ሞስኮ በጦርነቱ ጠላት ከምትላቸው ኃይሎች ጭምር በተዘዋዋሪ መንገድ ድጋፍ እያገኘች ለመሆኑ ጠቋሚ ነው ይባላል። የአውሮፓ ህብረት ተግባራዊነቱ እጅግ ቢያጠራጥርም 2027 ከሩሲያ የሚያስገባውን ጋዝ ሙሉ ለሙሉ እንደሚያቆም ይፋ አድርጎ እንደነበር አይዘነጋም። በሌላ በኩል የአውሮፓ የኃይል ፍላጎት ቢቀንስ እንኳን ሌሎች ሀገራት የሞስኮን የነዳጅ ምርቶች የሚፈልጉ መሆናቸው ሩሲያ ተጨማሪ አቅም እንደሚሆናት ይገለጻል። ለአብነት ያክል የኔቶ አጋር የምትባለው ቱርክ ከዩክሬኑ ጦርነት መጀመር ወደዚህ ባለው ጊዜ ብቻ ከ100 ቢሊዮን ዶላር በላይ የኃይል ምርት ከሩሲያ ሸምታለችም። የሩሲያ የነዳጅና የጋዝ ኩባንያዎች ከቻይናና ህንድ አይነቶቹ ሀገራት ከፍተኛ ገቢ ሲሰበስቡ እንደቆዩም የሚታወቅ ነው። ምንም እንኳን የነዳጅ ምርት የቀድሞ አይነት የዋጋ ጥንካሬ ላይ ባይገኝም ሩሲያ ከኃይል ምርቶች ከፍተኛ ገቢን በምድር እየሰበሰበች የምትገኝ ነችም። በተንታኞች ሐሳብ መሰረት ሩሲያ ከኃይል ምርቶች ሽያጭ እያገኘች ያለው ገቢ በይፋ ከሚገለጸው በላይ ከፍተኛ ሆኖ የሚታይ ነው። በዘገባ ምንጮች መረጃ መሰረት የኃይል ምርት በተወሰኑ ጊዜያት ከአንድ ሀገር ወደ ሌላው እየተላለፈ ለሽያጭ የሚቀርብ ግብዓት ነው። ለአብነት ያክል ጀርመን በኖርድ ስትሪም የጋዝ መስመር በኩል የምታስገባውን የሩሲያ የጋዝ ምርት እንዳቆመች ካስታወቀች ሰንብታለችም። ነገር ግን በርሊን የሞስኮን የጋዝ ምርት ከፈረንሳይ የገዛች በሶስተኛ ሀገር በኩል እያስገባች መሆኑን ለማወቅ ተችሏል። የነዳጅና ጋዝ ምርት መነሻ ሀገሩን በማወቅ በኩል ከባድ ተግዳሮት ያለው መሆኑ ደግሞ ተጨማሪ ማሳያ ተደርጎ ይቀርባል። በዛ ረገድ የሩሲያ
የነዳጅና የጋዝ ምርቶች ላይ እገዳ የጣለችው እንግሊዝ ሁኔታ ሳይጠቀስ የሚታለፍ አይደለም። ሀገሪቱ በሩሲያ ምርት ላይ እገዳ ብትጥልም በህንድና ቱርክ የተጣሩ በዋጋ ደረጃ ሲተመኑ ከ3 ቢሊዮን ዶላር በላይ ዋጋ የሚያወጡ የሞስኮን የነዳጅ ምርት መግዛቷን ለማወቅ ተችሏል። እንደ እንግሊዝ ሁሉ ሌሎችም የአውሮፓ ሀገራት በሶስተኛ ሀገር በኩል የሩሲያን የኃይል ምርቶች እየሸመቱ መሆናቸው ተረጋግጧል። በዛ መንገድ ከተሰላ እንግሊዝ ብቻዋን ለሞስኮ በትንሹ 600 ሚሊዮን ዶላር ገቢን አስገኝታለች እንደማለት ነው። ያም ብቻ ሳይሆን በተዘዋዋሪ መንገድ ለሩሲያ ድጋፍ በማድረግ የሚወቀሱ ሌሎች ተቋማት እንዳሉ ተያይዞ ይገለጻል። እንግሊዝን ጨምሮ የአውሮፓ የመርከብ ጉዞና የመድን ዋስትና ሰጪ ኩባንያዎች የሩሲያን የኃይል ምርት በማጓጓዝ ሂደት ተጠቃሽ ናቸው። ከዩክሬኑ ጦርነት መጀመር ወደዚህ ባለው ጊዜ ብቻ 76 በመቶ የሩሲያ የተጣራ የተፈጥሮ ጋዝ ምርት መጠን በእንግሊዝ ባለቤትነት በተያዙ መርከቦች ወይንም ኢንሹራንስ በተገባላቸው ኩባንያዎች አማካኝነት እንደተጓጓዙ ለማወቅ ተችሏል። በአጠቃላይ ሲታይ የአውሮፓ መንግስታት በእነሱና በሩሲያ መካከል የማይበጠስ የብረት መጋረጃ መኖሩን ደጋግመው ቢገልጹም እውነቱ ተቃራኒ ሆኖ የሚታይ ነው። የብረቱ መንግስታት በአደባባይ ለዩክሬን ያላቸው ድጋፍ ማቆሚያ እንደሌለው ምለው ቢገዘቱም በተለያየ መንገድ ለሩሲያ ዋነኛ ድጋፍ ምንጭ ሆኖ መቀጠላቸው ነገሩን ጉራማይሌ አድርጎታል። የፑቲን ምስክርነት ትራምፕ አብዝተው ሲሹት የነበረው የኖቤል የሰላም ሽልማት ወደ ቬንዙዌላ የተቋሚ መሪ ከሄደ በኋላ ከፕሬዝዳንት ቭላድሚር ፑቲን ዘንድ አንድ አስተያየት ተሰምቷል። የሩሲያው ፕሬዝዳንት የአሜሪካ አቻቸው የኖቤል ሽልማቱ ይገባቸው እንደነበር የሚገልጽ ምልከታቸውን አጋርተዋል። ጋዛን ጦርነት ማሸማገል እንደቻሉ ደጋግሞ የገለጹት ትራምፕ ለረጅም ጊዜያት የኖቤሉን ሽልማት ሲመኙ ቢቆዩም ዘንድሮም ሳይቀናቸው ቀርቷል። የኖርዌው ተቋም የአወዛጋቢውን መሪ ተደጋጋሚ ፍላጎት ወደ ጎን ብሎ ሽልማቱን ለቬንዙዌላ ፖለቲከኛ ማሪያ ኩሪና ማቻዶ ሰጥቷል። ትራምፕና ደጋፊዎቻቸው ፕሬዝዳንቱ በእስራኤልና ሐማስ መካከል እርቅ እንዲወርድ አድርጓል በሚል ሽልማቱ እንደሚገባቸው ሲገልጹ መሰንበታቸው የሚታወቅ ነው። ያም ብቻ ሳይሆን የዋይት ሃውስ አለቃ በ7 ወራት የስልጣን ዘመናቸው በሌሎች የዓለም ክፍሎች የነበሩ ግጭቶችን ለመፍታት መጣራቸውን የሚገልጽ መከራከሪያ ከደጋፊዎቻቸው ዘንድ ሲቀርብላቸው ነበርም። በመጨረሻም ትራምፕ ሽልማቱን እንደማያገኙ ከታወቀ በኋላ ፑቲን ባልተጠበቀ ሁኔታ ወደ አደባባይ ወጥተው ለአሜሪካ መሪ ያላቸውን ድጋፍ መግለጻቸው ግርምት ፈጥሯል። ፑቲን በአስተያየታቸው እንደ ትራምፕ ደጋፊዎች ሁሉ የአሜሪካው መሪ ውስብስብ ቀውሶችን ለመፍታት ጥረት ማድረጋቸውን ተናግረዋል። የክሬምሊኑ አለቃ በንግግራቸው የወቅቱ የአሜሪካ ፕሬዝዳንት የኖቤል ሽልማት ይገባው እንደነበር አላውቅም፣ ነገር ግን ለዓመታት አሊያም ለአስርታት የቆዩ ውስብስብ ቀውሶችን ለመፍታት ጥረት አድርጓል። በዛ ረገድ ተጠቃሹ ምሳሌ የመካከለኛው ምስራቅ ሁኔታ ነው። ዶናልድ ሲጥርና ሲናገር የቆየውን ሁሉ ማሳካት ከቻለ ታሪካዊ እውነት ነው። ነገር ግን ደግሞ አለው ለሽልማቱ ብቁ መሆንና ለመሆኑ የኔ ውሳኔ አይደለም፣ ሽልማቱ ግን ታማኝነቱን አጥቷል ሲሉ ተሰምቷል። ሙገሳ ወዳዱ ትራምፕም ታዲያ ከሩሲያው ፕሬዝዳንት ለተሰጣቸው ምስክርነት በትሩዝ ሶሻል የማህበራዊ ትስስር ገጻቸው ምስጋና አቅርበዋል። ዋይት ሃውስ በኖቤል ሽልማቱ ዙሪያ ባወጣው መግለጫ ደግሞ ሸላሚው ኮሚቴ ከሰላም ይልቅ ፖለቲካን አስቀድሟል የሚል ወቀሳን ሰንዝሯል። ስቲቨን ቲዩንግ የሚሰኙት የዋይት ሃውስ ቃል አቀባይ በማብራሪያቸው ፕሬዝዳንት ትራምፕ የሰላም ስምምነቶችን ኦን ማድረግ፣ ጦርነቶችን ማስቆምና ህይወት ማትረፋቸውን የሚቀጥሉ ይሆናሉ። እሱ የሰባይነት ልብ ያለው ሲሆን ማንም እንደሱ ተራራን የሚገፋ ፍላጎት የለውም። የኖቤል ኮሚቴ ከሰላም ይልቅ ፖለቲካ የሚያስቀድም መሆኑን አረጋግጧል ሲሉ ተናግረዋል። ትራምፕ ያለፉትን ዓመታት ከዚህ ቀደም 4 የአሜሪካ ፕሬዝዳንቶች ያገኙትን የኖቤል የሰላም ሽልማት ለማግኘት ከፍተኛ ቅስቀሳን ሲያደርጉ መቆየታቸው የሚታወቅ ነው። በኖቤል ሽልማት ዝርዝር ላይ በ2009 ባራክ ኦባማ፣ በ2002 ጂሚ ካርተር፣ በ1919 ዊድሮ ዊልሰን እና በ1906 ቴዎድሮ ሩዝቬልት የሰላም ዘርፍ አሸናፊ ሆነው ስማቸው ሰፍሯል። ከካርተር ውጪ 3ቱ የቀድሞ የአሜሪካ መሪዎች ሽልማቱን ያገኙት በፕሬዝዳንትነት ስልጣን ላይ ሳሉ እንደነበረም ታሪክ ይናገራል። ትራምፕ በመጀመሪያ የስልጣን ዘመናቸው ሱዳንን ጨምሮ እስራኤልን ከተለያዩ የአረብ ሀገራት ጋር በማሸማገል ሽልማቱን ለማግኘት ሙከራ አድርገው ነበርም። ዘንድሮ ደግሞ በዩክሬን ጦርነት ሰላም አውርደው ሽልማቱን ለማግኘት ያቀዱ በሚመስል መልኩ ከፍተኛ ጥረት ሲያደርጉ ቢቆዩም ሳይሳካላቸው ቀርቷል።
በመጨረሻም በጋዛ ጉዳይ ስምምነት ላይ እንዲደረስ ጥረት ማድረጋቸውን በመጥቀስ ሽልማቱ እንዲሰጣቸው በተለያየ መንገድ ውትወታ ቢያደርጉም ሊሰምርላቸው አልቻለም። እንደ ዘገባ ምንጮች ከሆነ 5 አባላት ያሉት ኮሚቴ አሸናፊውን ከረጅም ወራት ቀደም ብሎ ለይቶ ሊሆን የሚችልበት እድል ሰፊ ነው። ሌላው ቀርቶ ኮሚቴው የመጨረሻ ስብሰባውን ያደረገው የጋዛው ቀውስ ላይ የመጀመሪያ ዙር የሰላም ስምምነት መደረሱ ይፋ ከመሆኑ ከቀናት ቀደም ብሎ ነው። ከእንደዚህ አይነት ጉዳዮች አንጻር በርካታ ምዕራባውያን ተንታኞች የትራምፕ አሸናፊነት የሚጠበቅ እንዳልሆነ የሚገልጽ ምልከታን አጋርተዋል። ተንታኞቹ ፕሬዝዳንቱ የድህረ ሁለተኛው የዓለም ጦርነት የዓለም አቀፍ ስርዓትን እያፈረሱ መሆናቸውን በመግለጽ ሽልማቱ እንደማይገባቸው ገልጸዋል። ትራምፕ አካሄድ የኖቤል ሽልማት ኮሚቴ ካለው አቋም ጋር አብሮ የማይሄድ መሆኑ ለሽልማቱ ብቁ እንደማያደርጋቸው ተንታኞች ተናግረዋል። አንድ የፒስ ሪሰርች ኢንስቲትዩት ወስዶ አጥኚ ስለ ሁኔታው ሲናገሩ ትራምፕ አገራቸውን ከዓለም አቀፉ የዓለም ጤና ድርጅትና የአየር ንብረት ለውጥ ስምምነት ውጪ ማድረጋቸውን አውስተዋል። ከዚያ በተጨማሪ ከንግድ ጦርነት አንስቶ የሚፈጥሯቸው መካረሮች ለሽልማቱ አሸናፊነት እንደማያበቃቸው ተናግረዋል። ተንታኙ የፕሬዝዳንት ትራምፕ ተግባራት ምስረታውን በ1895 ካደረገው የኖቤል ሽልማት መንፈስ ጋር አብሮ የማይሄድ መሆኑን ገልጿል። አንዳንድ ነገሩን በቅርበት የሚያውቁ እንዳሉት ከሆነ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ከፑቲን ጋር መቀራረባቸው አልተወደደላቸውም። ምዕራባውያኑ ለሩሲያው መሪ ካላቸው መጥፎ አተያይ ጋር በተያዘ የትራምፕ ድርጊት ከኖቤል ሽልማት መሪዎች ጋር የሚጣረስ ነው እያሉ ይገኛል። በሌላ በኩል ትራምፕና ደጋፊዎቻቸው በመካከለኛው ምስራቅ ሰላም ማምጣታቸውን ቢናገሩም በሽልማቱ ዋዜማ የተደረጉ ስኬቶች ለድል እንደማያበቁ የሚናገር መከራከሪያ ተያይዞ ይቀርባል። አንድ የኖቤል ሽልማት ድርጅት ባልደረባ ስለ ሁኔታው ሲያስረዱ ይህ በዋናነት በ2004 እና ከዚያ ቀደም ብሎ ለተከናወነ ስራ የሚሰጥ ሽልማት ነው። በቅርብ ሳምንታት ወይም ወራት ውስጥ ለተከናወነ ድርጊት የሚሰጥ ሽልማት አይደለም ብለዋል። ውስጥ አዋቂዎች እንደሚሉት የኖቤል ሽልማት የአንድ ዓመትና ከዚያ የሚበልጥ ጊዜ የሚፈጅ አሰራርን የሚከተል ሂደት ያለው ነው። ለሽልማቱ እጩ የሚሆኑ ግለሰቦች ስም ዝርዝራቸው ለኮሚቴው ተጠናቆ የሚገባው ጥር 31 ነው። የኮሚቴው አባላትም የመጀመሪያ ስብሰባ ከሚደረግበት የካቲት ቀደም ብሎ ተሸላሚው ዙሪያ ምርጫ የማድረግ ስልጣን እንዳላቸውም ይገለጻል። ከዛ በኋላ በሚኖሩ ጊዜያት ኮሚቴው በወር አንድ ጊዜ እየተገናኘ ምስክር እንደሚያደርግ ለማወቅ ተችሏል። የመጨረሻ ውሳኔውን በነሐሴ ወይም በመስከረም ከተካሄደ በኋላ ሽልማቱ ይፋ እንደሚሆን ይገለጻል። ኮሚቴው ሽልማቱ ይገባቸዋል በሚባሉ ግለሰቦች በሚነሳ ክርክር ታጅቦ በጫና ውስጥ ስራውን መከወኑ የተለመደ ተግባር እንደሆነ የሚናገሩ አሉ። አንድ የተቋሙ ባልደረባ ስለ ሁኔታው ሲናገሩ ሁሉም ፖለቲከኞች የኖቤል የሰላም ሽልማትን ይፈልጉታል ሲሉ ተናግረዋል። አበቃን። ሰናይ ጊዜን ተመኘን።